ሩትዬ ከልጇ ጋር በአዲስ ነገር ብቅ ብላለች። እንግዲህ ያው ከልጇ ጋር ጊዜ ማሳለፍ ያስፈልጋታል። በዚህ ሰዓት ፍቅር የሆኑት ፍቅር ሆና ማሳለፍ ያለባት እሷ ብቻ ናት። ገባችሁ አይደለ? ሌሎቹ ለቅሶ ላይ ስለሆኑ ሩትዬ ደግሞ ደስተኛ ስለሆነች፣ በነገራችን ላይ ማለት ነው ሰውን ለማስከፋት ሰውን የሰውን አዘን ለማየት ቀን ከሌሊት የሚራፋ ሰው መጨረሻው አያምርም። እና እንደዛ መሆኑ ሄርሜላ እንግዲህ ሩትዬን ለማስከፋት ሩትዬ አንገቷን እንድትደፋ ሩትዬ መጥፎ ሰው ሆና ወይም ደግሞ እሷ ሰው እንዲጠላት ያላረጉት ያልቆፈሩት ጉድጓድ የለም። ግን አልተሳካላቸውም። እሱ ደግሞ መቼም አይሳካላቸውም። ምክንያቱም ሩትዬ የሚጠላ ነገር ምንም ነገር ስር የሌላት ስሟን በመጥፎ የሚያነሳ ወይም ደግሞ መጥፎ ተግባር የሰራች ነገር ምንም የለም። እሷ ያረገችው ባሏን ድራማ እንኳን ቢሆን ባሏን ወደ ራሷ መመለስ እንዳለባት፣ ልጇን አላባት እንዳያድግ እንደሌለባት ነው ያስተማረችኝ። ምን መጥፎ ነገር ያስተማረች አለ ብዬ አላስብም። ስለዚህ እሷ የሚጠላ ሰው የለም። እሷ እንድትጠላ ብዙ ነገር ቢቆፍሩም ቢያረጉም ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልልኝ። እኔ ውድና እንቁ የሆናችሁ ቤተሰቦች፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩትዬ ከልዑልዬ ጋር በአዲስ ነገር መታለች። እንግዲህ እንደዚህ የምታያቸው አምሮባቸው ድምቅ ብሎ ፈዋፍሽ ብሎ ነው የመጡት ዛሬ ማለት ነው። የዛሬ ውበታቸው ደግሞ ይለያል ማለት ነው። የኔ ሁንቆች ምን ልላችሁ ፈልጌ ነው፣ ሌላ ቦታ ለቅሶ ስለሆነ እሷ ደግሞ ደስተኛ ማሳቅ ይገባታል፣ ፈገግ ማለት ይገባታል ማለት ነው። ትናንትና አልመጣችም ማለት እንችላለን። ያው ስላችሁ መታለች፣ ግን የድሮ ቪዲዮ ስለሆነ ትላንትና አላየናትም ማለት እንችላለን። ገባችሁ አይደለ? የቆየ ቪዲዮ ነው ትላንት የተለቀቀው፣ ግን ደስ በሚል ሁኔታ ነው የመጡት። እንደዚህ ስለመጣች ዛሬ ደግሞ በተለየ ነገር ትመጣለች ብለን እናስባለን። እስከሚመጡ ድረስ ግን እኔ በጣም ነው የቸኮልኩት። የምሬን ነው ቤተሰብ